የአይን ዝሙት በዚህ ዘመን ሸይጣን ለሰው ልጆች ያዘጋጀው ትልቁ ወጥመድ ፖርኖግራፊ ወይም የብልግና ምስሎችንና ቪዲዮዎችን መመልከት ነው። ይህ ወንጀል እንደ ካንሰር በወጣቶቻችን ላይ ተስፋፍቷል። በሴቱም በወንዱም ላይ ብዙዎች በዝምታ እየተቃጠሉ፣ ኢማናቸው እየተሸረሸረ፣ የአላህ ፍራቻ ከልባቸው እየጠፋ ነው። ውድ ወንድሜ፣ ውዷ እህቴ፣ አላህ እኮ እያየን ነው። በሩን ዘግተህ መጋረጃውን ጋርደህ ድምፁን አጥፍተህ ኤርፎንን ሰክተህ ብቻዬን ነኝ ብለህ ታስብ ይሆናል። ነገር ግን ያች ዓይን የከዳችውን ሁሉ ልብም የደበቀውን ሁሉ የሚያውቀው ጌታ አላህ ሱብሓነሁ ወተዓላ እያየህ እንደሆነ እወቅ። ያንተ ዓይን የአላህ ስጦታ ነው። እንዴት በጌታህ ስጦታ ጌታህን ታምጻለህ? ያ የተሰጠህ ዓይን ቁርአን እንድታይበት፣ እሱ የሚወደውን ነገር እንድትመለከትበት እንጂ የረከሰን የካፊርን ሰውነት ራቁት እንድትጎበኝበት አይደለም። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አንድ ሰው በኖረበት ሁኔታ ይሞታል፣ በሞተበትም ሁኔታ ከቀብር ይቀሰቀሳል። እስቲ አስበው ወንድሜ፣ አላህ ይጠብቅህና ያንን አስቀያሚ ፊልም እየተመለከትክ ስሜትህ ተለውጦ አእምሮህ በቆሻሻ ተሞልቶ እያለ መለከል መውት ቢመጣስ? ነፍስህ ልትወጣ ጉሮሮህ ላይ ብትደርስስ? የመጨረሻ ንግግርህ ምን ሊሆን ነው? የመጨረሻ እይታ የሴተኛ አዳሪ ወይም የአላህ ጠላት የሆነን አካል ራቁት ማየት ሊሆን ነው? በዚህ ሁኔታ ጌታህን መገናኘት ትፈልጋለህ? አላህ ያከበረውን ሙስሊም ዓይን እንዴት አላህን በማያውቁ ወራዶች፣ ርካሽና ዝሙተኛ በሆኑ ካፊሮች ራቁት ታረክሷለህ? እነዚያ የምታያቸው ሰዎች አላህን የካዱ ጧሃራ የሌላቸው፣ ሕይወታቸው በሙሉ በቆሻሻ የተሞላ ነው። ያንተ ንጹሕ ልብ የነሱ የቆሻሻ መጣያ ሊሆን አይገባም። የነሱን እርቃን በማየት የሚገኝ ደስታ የሸይጣን ሽንት እንጂ እውነተኛ እርካታ አይደለም። ኢየሱስ ልክ እንደ ጨው ውሃ ነው። በጠጣህ ቁጥር ጥማትህ ይጨምራል እንጂ አይቀንስም፣ አትረካም። ልብህ ላይ ጥቁር ነጥብ ይጥላል። በመጨረሻም ልብህ ሙሉ በሙሉ ይጨልምና ቁርአን ሲቀራ የማይሰማ፣ ምክር የማይቀበል፣ ለሰላትና ለዒባዳ የሚሰላች ይሆናል። አላህ ይጠብቀንና። እሺ ከዚህ ሱስ እንዴት ልውጣ ካልክ፣ ውድ ወንድሜ፣ ውዷ እህቴ፣ ወላሂ ከዚህ ሱስ መውጣት ትችላላችሁ። ግን ተስፋ አትቁረጡ። አላህ መሐሪ ነው። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን በሙሉ ይምራልና ብሏል አላህ ሱብሓነሁ ወተዓላ በተከበረው ቁርአኑ። ከዚህ አስቀያሚ ሱስ ለመላቀቅ ሊረዱን የሚችሉ ነጥቦችን እነሆ። አንደኛ፣ እውነተኛ ተውበት ማድረግ። ከዚህ ሰዓት ጀምሮ ጌታዬ ሆይ በድያለሁ፣ ዓይኔን አለአግባብ ተጠቅሜያለሁና ማረኝ፣ ከአሁን በኋላ አልመለስም ብለህ ቃል ግባ፣ አልቅስ። የአላህ ውዴታ ከዚህ ርካሽ ስሜት እንደሚበልጥ ለራስህ ንገረው። ሁለተኛ፣ የብቸኝነትን በር ዝጋ። ይህ ወንጀል የብቸኝነት ወዳጅ ነው። ብቻህን አትሁን። ስልክህን ይዘህ አልጋ ላይ ለብቻህ አትተኛ። ስልክህን ከእጅህ አርቅ። መኝታ ክፍል ስልክ ይዘህ አትግባ። ወይም ደግሞ ልትተኛ ስትል ስልኩን ዝጋው። በሩን አትዝጋ። ሸይጣን ብቸኛን ያጠቃል። አስፈላጊ ከሆነም ላልተወሰነ ቀን ያክል ስማርት ስልክ አትያዝ። ሶስተኛ፣ እይታህን ስበር። መንገድ ላይም ሆነ ሶሻል ሚዲያ ላይ ዓይንህን ጠብቅ። የመጀመሪያው እይታ ድንገተኛ ሊሆን ይችላል፣ በዛውም አትጠየቅም። ሁለተኛው ግን ወንጀል ነው። እይታ ለመርዝ ቀስት ነው። እይታህን ስትሰብር በልብህ ውስጥ የኢማን ጣፋጭነት ይሰማሃል። ከፌስቡክ ከቲክቶክ ራቅ።
ወደዚህ ስሜት ቀስቃሽ የሚጋብዝህን የሶሻል ሚዲያ መድረክ ሙሉ ለሙሉ ዝጋ። አራተኛ በጾም ላይ አደራ። ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ሰሉ ዐለል ሐቢብ። ነቢዩ ዐለይሂ ሰላቱ ወሰላም ወጣቶችን ሲመክሩ አቅሙ ያለው ያግባ፣ ካልቻለ ይጹም ብለዋል። ያ ማዕሸረ ሸባብ መን እስተጣዐ ሚንኩም አልባአተ ፈልየተዘወጅ ወመን ለም የስተጢዕ ፈልየሱም ብለዋል። ትዳር ከማግባትህ በፊት ራስህን በሐራም ከረከስክ በትዳር ውስጥ ያለውን ሐላል ደስታ ታጣለህ። ይህ ሱስ ትዳርን የሚበታትን ካንሰር ነው። ስለዚህ በጾም ስሜትህን ግራው። አምስተኛ አላህ ያየኛል በል። ወንጀሉን ልትሰራ ስትል አንድ የተከበረ ሼኽ ወይም አባትህ አጠገብህ ቢኖሩ ታደርገዋለህ? አታደርገውም በጭራሽ። ታዲያ እንዴት ፈጣሪህ እያየህ እንደሌለ ትቆጥራለህ? ይህን ማሰብ ከቻልክ ከዚህ ሱስ መውጣት ትችላለህ። ስድስተኛ ስልክህንና ኢንተርኔትህን አጽዳ። የሚያምሩህ ቻናሎችን፣ ግሩፖችንና አፖችን አሁኑኑ ዲሊት አድርግ። አላህን ፍራ። ጓደኞችህን ቀይር። ወንጀል የሚያስታውሱህን ነገሮች በሙሉ አስወግድ። ሰባተኛ ዱዓ አድርግ። ወላሂ ሁላችንም የዘነጋ ነው ዱዓ ትልቅ መሳሪያ መሆኑን ነው። በሱጁድ ላይ ሆነህ ጌታዬ ሆይ ኢላሂ ልቤን አጽዳልኝ፣ ብልቴን ጠብቅልኝ፣ ሐራምን የምጠላ አድርገኝ ብለህ ለምነው። አላህ የጠየቀውን አይመልስም። ውድ ወንድሜ፣ ውዷ እህቴ፣ ሞት ቀጠሮ የለውም። ዛሬ ማታ የመጨረሻ ሌሊትህ ሊሆን ይችላል። እባክህ በቆሻሻ ላይ ሆነህ አትሙት። ንጹሕ ሆነሽ ተውበት አድርገሽ አይኖችሽ ከአላህ ፍራቻ የተነሳ እንባ አውጥተው ወደ ጌታሽ ተመለሽ። ያኔ ቀብርሽ የጀነት ጓሮ ይሆናል። ያኔ ቀብርህ የጀነት ጨፌ ይሆናል። አላህ እኛንም እናንተንም ከዚህ አስቀያሚ የዘመን በሽታ ይጠብቃል። ልባችንን በኢማን ብርሃን ያስውብልን። اللهم إنك عفو تحب العفو فاعف عنا. اللهم حبب إلينا الإيمان وكره إلينا الكفر والفسوق والعصيان برحمتك يا أرحم الراحمين. اللهم قلت وقولك الحق ادعوني أستجب لكم، فها نحن يا رحمن ندعوك بالهداية والثبات والإخلاص والإيمان برحمتك يا أرحم الراحمين. اللهم طهر قلوبنا، اللهم أنصعها بياضا بالإيمان. اللهم اغفر لنا ولوالدينا وللمسلمين والمسلمات الأحياء منهم والأموات. اللهم اجعل قبورنا رياضا من رياض الجنان، ولا تجعلها حفرا من حفر النيران برحمتك يا أرحم الراحمين. اللهم توفنا مسلمين وألحقنا بالصالحين. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وأدخلنا إياها بالسلام برحمتك يا أرحم الراحمين. اللهم يا مقلب القلوب ثبت قلوبنا على دينك. اللهم يا مقلب القلوب ثبت قلوبنا على دينك يا الله. سبحانك اللهم وبحمدك، أشهد أن لا إله إلا أنت، أستغفرك وأتوب إليك، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.